ምንም ነገር ብንፈራገጥ የፈለገ ነገር ብንጮህ መለወጥ ማንችለው። አይ ስላሴ እኔ ሶስት ቅድም ጥያቄው አልገባኝም ነበር አይደለም ያሉት የጠያቂ ወንድማችን ወይም እህታችን። አይ በቃ አልገባኝምና አራት ይሁኑልኝ ብል ይሆናል? አይሆንም። ይሆናል? አይሆንም። አራት ቢሆን ጋሚርጊሴ ነዲያደና ይደጋዱ ጋራከሜ ራንፋዱ ቻናለኪ ፎሪድኮ አርሳተው ይባርኩ ቻናለኪ ከምናውቀው እኛ ከምናስበው በላይ ነው። ከምናስበው በላይ ረቂቅ ነው። ከምንጠብቀው በላይ ብዙ ነገር ነው። ያንን ሁሉን ነገር አካተን እንረዳለን ማለት አንችልም። አቦታችን አይደለም፣ እንደኛ ባህሪ አይደለም፣ ከኛ በላይ ነው እግዚአብሔር። ስለዚህ ከኛ በላይ የሆነውን አምላክ ጠቅልለን እናውቃለን ማለት አንችልም። እሱ ገንዘብ ቁጥር ኩራታ ይግባ በልቤ ግጥር ካኔታኔ ሶምኔ ደና ጀጅቦ ሉጋን ስራርገቤ ማን ነው? ራሱ ባለቤቱ አይደለም? በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ የነገረን ማን ነው? እግዚአብሔር ወልድ። ለኛ የተገለጸልን ምንም ነገር ብንፈራገጥ የፈለገ ነገር ብንጮህ መለወጥ ማንችለው። አይ ስላሴ እኔ ሶስት ቅድም ጥያቄው አልገባኝም ነበር አይደለም ያሉት የጠያቂ ወንድማችን ወይም እህታችን። አይ በቃ አልገባኝምና አራት ይሁኑልኝ ብል ይሆናል? አይሆንም። ይሆናል? አይሆንም። አራት ቢሆን ይገባኛል፣ ሶስት ነው ያልገባኝ ብንል ይሆናል? አይሆንም። ይሄ ማለት ነው ዶግማ። እኛ እንለውጠው፣ እኛ የማንለውጠው ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የተማርነው ይሄን የነገረን ማን ነው? ነብዩ ሙሴ የጻፈልን ምን ላይ ነው? መጽሐፍ ቅዱስ ላይ። ይሄ አይለወጥም። ስለዚህ ስንጸልይ ምን ብለን ነው? ነአምን በአሐዱ አምላክ፣ በአንድ አምላክ እናምናለን። ይሄ ዶግማ። ሰማይና ምድር በፈጠረ አምላክ እናምናለን። ሌላ ፈጠረ ብለን እናምናለን? አናምንም። ይሄ እምነት ማለት ነው። የምናምነው እምነት። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ማን ነው ይሄን ያለው? ጌታችን። ይሄን መቃወም እንችላለን? አንችልም። እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አያይም። ማን ነው ይሄን ያዘዘን? ጌታችን። አይ በውሃ ይቅርና በወተት ልጠመቅ ይቻላል? አይቻልም። ለምን? ክርስቶስ ስለተናገረ ስላስተማረን ክብር ይግባውና በውሃ ተጠምቆ በማየገቡ ባርኮ የምንወለድባትን ጥምቀት ስለሰራልን ያችን መለወጥ አንችልም። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል። የማን ቃል ነው? የእግዚአብሔር። ይህንን እኛ ለውጠን አያስፈልግም ማለት እንችላለን? አንችልም። መታሰቢያ ነው ማለት እንችላለን? አንችል። እኔ በአንተ እኖራለሁ አንተ በእኔ ትኖራለህ ብሎን መድኃኒታችን ራሱ ባለቤቱ የኔን ስጋ ከሰማይ የወረደ ህብስት እኔ ነኝ ብሎን እኛ ማን ስለሆን ነው መታሰቢያ ነው አያስፈልግም ምናምን ምንለው? ማን ስለሆን? እኔ ራሴን ከእግዚአብሔር በላይ ማድረግ አልችልም። እግዚአብሔር የነገረን ሰማይና ምድር ያልፋል፣ ዳግም እመጣለሁ፣ ፍርድን አደርጋለሁ፣ ሙታን ይነሳሉ። ማን ነው ያለን? ይሄን እኛ ነን? በሰበካ ጉባኤ ነው እንደወሰንነው? ይሄን አይደለም። በሲኖዶስ ነው የወሰንነው? አይደለም። ክርስቶስ ክብር ይግባውና መድኃኒታችንን ያስተማረን ይሄ ዶግማ ነው የማይለወጥ። የሙታንን መነሳት ተስፋ እናደርጋለን። ስለዚህ እንደምንነሳ እናምናለን። ያቺ የምናምናት እምነት ምን ትባላለች?
የማይለወጥ ትምህርተ ሃይማኖት ዶግማ ዶክትሪን ይባላል። ግልጽ ነው። ባጭሩ ብለን አለዛ እናድራለን ብያቸዋለሁ። መጀመሪያ ይሄን ቢጠይቁን ይሄን መልሰን እናቆም ነበር። ምስጢረ ዶግማ የሚባሉት እንግዲህ ምንድናቸው? አንደኛ ምስጢረ ሥላሴ የአንድነትና የሶስትነት ምስጢር የምናምነው አምላክ ማንነት የምናውቅበት የምንረዳበት። ግን አንድ ነገር ያዙ። ቅድም ሊቀ ሊቃውንት አንድ ነገር ነግረውናል። እግዚአብሔር በፈቀደ መጠን እኛ ለምንረዳው መጠን ነው እንጂ እሱን ጨርሰን ማወቅ አንችልም። ፈስመን በቃ ምስጢረ ሥላሴ እስከመጨረሻው በቃ አውቄዋለሁ ከዚህ ውጭ ምስጢረ ሥላሴ የለም ማለት አንችልም። እግዚአብሔር በፈቀደልን መጠን አንድነትና ሶስትነቱን በገለጸልን መጠን እሱ መጠን ለሰው ለኛ በሚገባ መጠን የተረዳ ነው ዳነው ነው እንጂ እግዚአብሔር እኛ ከምናውቀው እኛ ከምናስበው በላይ ነው። ከምናስበው በላይ ረቂቅ ነው። ከምንጠብቀው በላይ ብዙ ነገር ነው እግዚአብሔር። ያንን ሁሉን ነገር አካተን እንረዳለን ማለት አንችልም። አቦታችን አይደለም፣ እንደኛ ባህሪ አይደለም፣ ከኛ በላይ ነው እግዚአብሔር። ስለዚህ ከኛ በላይ የሆነውን አምላክ ጠቅለን እናውቃለን ማለት አንችልም። እሱ ባወቀ በገለጸልን መጠን ግን እንረዳለን። አንድ ነገር ነገሩን አይደል? ያበሰረው መልአክ ራሱ እንዴት እንደሆነ አላወቀም። አንተ ሰነፍ ይላል ሰሎሞን፣ በእናትህ ማህፀን ስጋ ተከፍሎ ዘር ተከፍሎ ሰው የሲሆን ሰው መሆኑን ታውቃለህ እንጂ ሰው እንዴት እንደሆነ አናውቅም። ሰው እንኳን እኛ እንዴት እንደምንጸነስ እንኳን አናውቅም። ዘር ከሰው ከእናት ከአባት ተከፍሎ እንዴት እንደሚደረግ እናውቃለን እንጂ ያ እንዴት እንደተከናወነ አናውቅም። የምታውቀው እግዚአብሔር እንደፈቀደልን መጠን ብቻ። ያ ረቂቅ ምስጢር የተባለው ለዚያ ነው። ምስጢር የተባለው የረቀቀ እስከ መጨረሻው ድረስ ማወቅ ማንችለው ያ ዶግማ ማለት ይሄ ነው። ምስጢረ ሥጋዌ አምላክ ሰው የሆነበት ምስጢር፣ ምስጢረ ተዋህዶ በተዋህዶ ከብሮ ያለመለወጥ ያለመቀላቀል ያለመደመር ያለመለየት አምላክ ሰው የሆነበት ምስጢር ምስጢረ ሥጋዌ ዶግማ ነው። ሰው ሆኖ አየነው፣ ሰው ሆኖ ተረዳ ነው፣ ሰማ ነው። ሰው ሆኖ ከኛ ጋር ሲመላለስ አወቅን እንጂ እንዴት ሰው እንደሆነ አናውቅም። ይሄ ምስጢረ ሥጋዌ ይባላል። ምስጢረ ጥምቀት ከውሃ ካልተወለድክ ኒቆዲሞስ በጣም ብዙ ሞከረ። በጣም ለማር እንዴት ምን ማለት ነው ጌታ? ሰው ካረጀ ከሸመገለ በኋላ እናቱ ማህፀን እንደገና ተወልዶ እንዴት ብሎ ነው ተወለደ የምትለኝ? ድጋሜ ዳግም መወለድ ብሎ ሞከረ። ግን ምን አለው ጌታ? ከውሃና ከመንፈስ ካልተወለድክ በስተቀር የእግዚአብሔር መንግስት አታይም። በኋላ እንዴ አንተ የአይሁድ ሊቅ አይደለህ እንዴ አለው። ምን ማለት ነው ሲለው፣ ምስጢር አታውቅም እንዴ? የምታውቀውና የምትረዳውንና የማትረዳውን አታውቅም እንዴ? ከውሃ ተወልደን የእግዚአብሔር ልጆች ስንባል ቤተ ክርስቲያን አባቶቻችን ውሃውን ባርከው በመስቀል ባርከው ስመ ክርስትና ሰጥተው ሀብተ ወልድናን ሰጥተው ማተብ አስረው በቅባ ሜሮን አክብረው ስንወጣ ይሄን እናውቃል። እንዴት የእግዚአብሔር ልጅ እንደሆን ያን ረቂቁን ነገር አንድረን ዶግማ ማለት ይሄ እግዚአብሔር አምላክ የሙታን ትንሣኤ አለ እንዴ? በሳት የተቃጠለው አውሬ የበላው ጎርፍ የወሰደው መሬት መንቀጥቀጥ የዋጠው ይሄ ሁሉ እንዴት ነው የሚነሳው? እግዚአብሔር ባወቀ የሙታን ትንሣኤ አለ እናምናለን። በአዲስ አካል እንነሳለን። ነፍስ ከስጋ ተዋህዶ በማይፈርስ በማይበሰብስ አካል እንነሳለን ብለን እናምናለን። ያ እንዴት እንደሚሆን ግን እግዚአብሔር ብቻ ነው የሚያውቀው፣ እኛ እናውቅ። ይሄ ዶግማ ይባላል። እግዚአብሔር የገለጸልን እኛ ተስማምተን እስኪ ምንድነው ሊቃውንት ጉባኤ ቁጭ እንበልና ይሄን እስኪ እንቀይረው ብለን ብንል የማንቀይረው የማይለወጥ ማለት ነው። ይሄን እለውጣለሁ ካለ ሰው ከሃዲ መናፍቅ ይባላል። ይሄን እጠራጠራለሁ አሻሽላለሁ የሚል ካለ ከሃዲ መናፍቅ ይባላል። ዶግማ ማለት ይሄ። ቀኖና ማለት ብዙ ነገር ነው። ቀኖና የቃሉ ትርጉም ልክ፣ መጠን፣ ስፍር፣ አጥር ማለት ነው። የተሰራ የተደነገገ ድንጋጌ እግዚአብሔር አምላካችን በአባቶቻችን አንደበት በነቢያት አንደበት የሰራው በሐዋርያት አንደበት የሰራው በጉባኤ አበው አባቶቻችን በሲኖዶስ በዓለም አቀፍም ሲኖዶስ በአገር ውስጥም ሲኖዶስ የተሰራልን ቀኖና
እያደገ የሚመጣ የሚያድግ እንደየሁኔታው አንዳንድ ችግሮች ሲገጥሙ እንደ ሁኔታ አሉ ሻሻላል ምናምን ሲባል አንዳንድ ጊዜ ቁጥሩ ይቀንሳልና ማለት አይደለም። ለምሳሌ ምን ማለት መሰላችሁ? አሁን አንድ ወንድ ልጅ የሚጠመቀው በስንት ጊዜው ነው? በ40 ቀን። ሴት ልጅ በስንት ጊዜ? በ80 ቀን። አሁን ይሄ ቀኖና ነው። ግን ህፃኑ ልጅ የሚሞት ከሆነ እንደሚሞት ከታወቀ በሽታ ካለበት ከመሞቱ በፊት በተወለደ በ5ኛውም በ6ኛውም በ7ኛውም ቀን ልናጠምቅ እንችላለን። ምን አደረግነው ማለት ነው? ቀኑን አሻሻል ነው አይደል? ቀኖና ማለት ይሄ ነው። ካህን የለም፣ ቤተክርስቲያንም መስዋዕት የለም፣ ካህናት አልተሟሉም ብለን በ40 ቀን ሳይሳካ ቢቀር ወይም አንዳንድ ቤተሰቦቻችን ለምሳሌ ሩቅ ሀገር የሚኖሩ ሰዎች ካህን የሌለበት ሀገር የሚኖሩ ሰዎች ተሰብስበው ሩቅ ጊዜ ፈልገው እግዚአብሔርን ለምነው ሰው ሲገኝ ያስጠምቃል። አሁን ምን አደረግነው ማለት ነው? ችግር ሲፈጠር ምን ሆነ ማለት ነው? መጠመቅን አይደለም የቀየር ነው። ቀኑ ምን ሆነ? ተሻሻለ። እንደው ስላልተቻለ እግዚአብሔር የማያውቀው የለም ተብሎ ይሄ ሆነ። ይሄ ቀኖና ማለት ነው። የለወጥነው አሁን ጥምቀቱን አይደለም የለወጥ። ጥምቀት አይለወጥም። አይ በቃ ቄስ ስለሌለ ችግር የለውም ባይጠመቅ ተወው ግድ የለም አላልንም። ጠብቆ ምን እንዲሆን የተደረገው? በሚሆን ጊዜ እንዲሆን ቁርባን መቀበል መቆረብ ግዴታ ነው። ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እሱ በእኔ ነው ብሎ ጌታችን በልዩ ቃል ኪዳኑ ነግሮናል። ክብር ይግባውና ግን ስጋው ደግሞ በጾም ጊዜ በስንት ሰዓት ነው የሚቀደሰው? በስንት ሰዓት ነው በጾም ጊዜ? በ9 ሰዓት። ጾም ባልሆነ ጊዜ ደግሞ ጠዋት። ምን ሆነ ማለት ነው? የጠዋት ቅዳሴ አለ፣ ግን ቅዳሴው አልተለወጠም፣ ቁርባኑ አልተለወጠም። ሰዓቱ ምን ሆነ? የተለያየ ሰዓት ሆነ። ይሄ ቀኖና ይባላል። አያችሁ፣ የማይለወጠው ነገር እንዳለ ሆኖ የሚለወጥ ነገር የተለያዩ አማራጮች ያሉት ነገር ማለት ነው። አሁን ለምሳሌ አጽዋማት አሉ። ጌታችን ምን ጾም የእግዚአብሔር ትእዛዝ ነው። ጾምን መቃወም አይቻልም። ጾም አያስፈልግም ካለ ይሄ መናፍቅ ነው፣ ከሃዲ ነው። ምክንያቱም ጾምን ያስተማረው ማን ነው? ጌታችን። ጾሙ ያሳየን ማን ነው? ጌታችን። ግን ጾም ሁሉንም ጾም በሐዋርያት ጊዜ ጌታ በነበረበት ጊዜ አልተማርነው። ጌታችን 40 ቀን ጾሞ ነው ያሳየን። ሁለተኛው ጾም የነቢያት ጾም ነቢያት የጾሙት ነው። የእመቤታችን ጾም ሐዋርያት ማስተማር ከጀመሩ በኋላ የጾሟን አያችሁ ምን እያለ መጣ? የጾም ስርዓት ምን እያለ ነው የመጣው? እያደገ ነው የመጣው። ይሄ ቀኖና ይባላል። ቀኖና አሁንም ይሰራል። ቀኖና አሁንም ይሰራል። አባቶቻችን ለምሳሌ አሁን በቅዱስ ሲኖዶስ ምልዓተ ጉባኤ የወሰኗቸው ውሳኔዎች አሉ። ከነዚያ ውስጥ ቀኖናዊ ውሳኔዎቹ ቀኖና ይሆናሉ። በዓላት አከባበር፣ አለባበስ አሁን ስናከብር እንዲህ የምናደርገው ነገር ስርዓት ይሰራል። አሁን በኮቪድ ጊዜ ያኔ ኮሮና በነበረ ጊዜ ስርዓት ተሰርቶልን ነበር አይደል? መስቀል በመሳለም ጉዳይ በእንደዚህ አይነት ጉዳዮች ስርዓት ተሰርቶ ነው። ይሄ ማለት ነው ቀኖና። ስርዓት ማለት ስርዓት ነው። እግዚአብሔርን የምናመልክበት ግን አንድ ነገር ማወቅ ያለብን ምንጩ ማን ነው? የዚያ የቀኖና እግዚአብሔር። ከማን ጋር ሆኖ ነው ቀኖና የሚሰራው? አባቶቻችን እንደ ቀበሌ ስብሰባ ተሰብስበው እጅ በማውጣት አይደለም የሚወስኑት። ከመንፈስ ቅዱስ ጋር ሆኖ ነው ቀኖና የሚሰራው። ከመንፈስ ቅዱስ ጋር በእግዚአብሔር ትእዛዝ ነው። እያንዳንዷ ቤተክርስቲያን ዛሬ አባቶቻችን ለብሰውት የምታዩት አለባበስ በሙሉ እግዚአብሔር ለሙሴ ቅድም ሊቀ ሊቃውንት ሲሉ እንደሰማችሁት 570 ጊዜ ሲና ተራራ ላይ ያሳየው ይሄ ቀኖና ስርዓት ማለት ነው። ትውፊት ሁሉም ነው። ዶግማው ቀኖናውም በአንድ ላይ ምን ይባላል? የቤተ ክርስቲያናችን ትውፊት። የተጻፈውም ያልተጻፈውም እችን ብቻ ተነግሬ ያቆማል። የተጻፈና ያልተጻፈ ሲባል አንዳንድ ጊዜ ሰዎች ያልተጻፈ አፈ ታሪክ አንቀበልም ይላሉ። ግን አንዲት ነገር ብቻ ልንገራችሁ። ወንጌል የተጻፈችው መቼ ነው? ወንጌል የተጻፈው መቼ ነው? የመጀመሪያው ወንጌል የተጻፈው ጌታችን ባረገ በስንተኛው ዓመት መሰላችሁ? በ8ኛው ዓመት ነው። 8 ዓመት ሙሉ ሐዋርያት ያስተማሩት ወንጌል አይደለም? ወንጌል ነው። ከወንጌል ጽሑፍ ወንጌል የተጻፉት የሁለቱ ከ12 ሐዋርያት የማቴዎስና የዮሐንስ፣ ከ70 አርድእት የሉቃስና የማርቆስ ነው። ሌሎቹ ሐዋርያት ሲያስተማሩት
ወንጌሉ ያው ነው። የተጻፈው አራቱ ወንጌላውያን የጻፉት ነው። ግን ሌሎቹም አባቶች አስተምረውታል። ይሄ በሙሉ ምን ይባላል? ትውፊት ይባላል። በቤተ ክርስቲያን ከአባቶቻችን አወፈ ማለት አወረስ። ትውፊት ማለት የወረስ ነው። ከአባቶቻችን ከነቢያት ከሐዋርያት የወረስናቸው የቤተ ክርስቲያናችን ትምህርተ ሃይማኖት፣ ስርዓተ ቤተ ክርስቲያን፣ ታሪክ፣ ቀኖና፣ እነዚህ በሙሉ ምን ይባላሉ? ትውፊት ይባላሉ። ትውፊት ሁለንተናችን የተጻፈው ምን አልኳችሁ? ያልተጻፈው እኛ የምንኖረው ህይወት አባቶቻችን የኖሩት ህይወት ነው። እኛ የምንጾመው ጾም አባቶቻችን የጾሙትን ጾም ነው። እኛ ዛሬ የምንነጋገርበት ማይክሮፎን ምናምን መጥቶ ማጉሊያ ተደረገለት እንጂ ዛሬ የምንማራትን ትምህርት አባቶቻችን ተምረዋታል። አባቶቻችን የተማሩትን ነው፣ አዲስ ትምህርት አይደለም። ይሄ ትውፊት ይባላል። ይሄ ትውፊት ቅብብል ማለት ነው። የማያቋርጥ ቅብብል እስከ መቼ ድረስ? እስከ ጌታችን መድኃኒታችን አምላካችን ንጉሳችን ኢየሱስ ክርስቶስ ዳግመኛ እስኪመጣ ድረስ ትውፊት ይቀጥላል፣ አይቋረጥም። እግዚአብሔር አምላካችን በአባቶቻችን በረከት በአባቶቻችን ትውፊት ይባርከን። አሜን። ቃልዎት ያሰማልን። ለመምህር ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል ቃልዎት ያሰማልን፣ ቃልዎት ያሰማልን። እንዲሁም ለሊቀ ሊቃውንት ዮሴፍ ደሳለኝ በእውነት የሊቃውንት ጉባኤ አባል በመካከላችን ተገኝተው ማብራሪያ ሰጥተውናል ለጥያቄዎቻችን። እስቲ እግዚአብሔርን አመስግኑ።
ውድ ወንድማችን ዘማሪ ሂካ ቡልቲን እግዚአብሔር አምላክ ዝማሬ መላእክት ያሰማልን። አሜን። የአገልግሎት ዘመኑን እግዚአብሔር አምላክ ያርዝምልን። እንግዲህ ብዙ ጊዜ አንዳንዶቻችን የኔ መሰሎች ለጨው ትኩረት አንሰጥም። የሚያስጨንቀን ስጋው ክኩ ምናምኑ ነገር ነው። ግን እሺ ጊዜ ባለሙያ ሴት ብትሰራው ጨው ከሌለው ደግሞ ከንቱ ነው። ወይንም ደግሞ የሰው ልጅ ቆሞ ለመሄድ ዋና የጀርባ አጥንት ከተሰበረ ከንቱ ነውና ይቅርታ ጠይቃለሁ። ውድ ወንድማችን ዜማውን ከግጥሙ ጋር እያስማማ በዜማ መሳሪያ ያገለገለ ወንድማችንን እጅግ በጣም ይቅርታ ጠይቃለሁ። ቅድም ስሙን ሳላነሳ ስለቀረው እናመሰግናለን፣ እንወድሃለን። ውድ ወንድማችን አብነት ከፍተኛ አስተዋጽኦ የሚያደርግ ለቅድስት ቤተ ክርስቲያን መንፈሳዊ አገልግሎት ለብዙ ዘመናት ሪሞት የተባሉ ቦታዎች ድረስ በእግሩ ድረስ እየሄደ የሚያገለግል በተጠራበት ቦታ ሁሉ ቃሉን አክብሮ የሚገኝ እዚህም እንኳን ባለንበት ሰዓት ስለኛ አትጨነቁ፣ እኛ ምንም ችግር የለም ራሳችንን እናስተናግዳለን እያለ አብሮን ብዙ ሲደክም የነበረ ነው። በድጋሚ ይቅርታ ጠይቃለሁ። አሁን በቀጥታ ወደ ምንወዳት እህታችን ዘማሪ ምርትነሽ እንሄድና ከእሷ ዝማሬ በኋላ ብፁዕ አባታችን አቡነ ኤፍሬም ቃለ ምዕዳንና ቡራኬ ሰጥተውን የመርሃ ግብራችን ፍጻሜ ይሆናል። በድጋሚ እንደምናመሻችሁ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለዚህ ያደረሰን አምላክ ክብር ምስጋና ይድረሰው። እስቲ በደንብ በእልልታ እልል እያለን እያጨበጨብን እንዘምራለን። እስቲ ሁለት እጃችሁን ወደ ላይ አድርጋችሁ አውጡ።
Good.
እጅግ በጣም እናመሰግናለን። ውድ እህታችን ዘማሪ ምርትነሽ ጥላሁን እንደዚህ ልብን ወደ ሰማይ ሰማያት በሚወስድ ጥዑመ ዝማሬ በልዩ ሁኔታ ደከመኝ ሰለቸኝ ሳትል አገልግላለች። የአገልግሎት ዘመኗን መድኃኔዓለም ይባርክልን። ለእህታችን ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። አሜን። ቀሪው ዘመኗን በቤቱ የሚፈጸም ያድርግልን። እንግዲህ ብፁዕ አባታችንን በጣም እጅግ በጣም ይቅርታ እንጠይቃለን። ረዥም ሰዓት እዚህ አስመሽተናቸዋል። ሌሊትም በማህሌት ነው ያደሩት። ይቅርታ እንጠይቃለን። ሁላችሁንም የበደሌ ምዕመናን የጎደለ የጠፋ ነገር ካለ ይቅርታ እንጠይቃለን። አከሱመስ ቃመ ሞቱማ ሁንደዩ ሰገንታንኩን አከሲቲታኤ ዋን በሬዳን አከጡሙራሙቲ ዋንጎተኒፍ ባየ ገለቶማ ጀና። አሁን ከዚህ በመቀጠል ብፁዕ አባታችን አቡነ ኤፍሬም ቃለ ምዕዳንና ቡራኬ ይሰጡናል። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚህ ዕለት ለዚህ ሰዓት ያደረሰን አስጀምሮ ጉባኤያችን ያስፈጸመን የአባቶቻችን አምላክ የእኛም አምላክ የተመሰገነ ይሁን። አሜን። እንደው ብናድርም እኔ በጣም ደስ ብሎኝ ነበረ። እናንተ ደክሟችኋል እንዴ? እስቲ አመስግኑት እግዚአብሔር። ዛሬ የበደሌን ሕዝብ ምን ያህል ወንጌል ፍቅር እንዳለው እንደገና ደግሞ እኛም ምን ያህል ሀብት እንዳለን ያየንበት የለካንበት ነው። የጉባኤ ከ26 ጀምሮ እስከ ዛሬ ድረስ በእውነት ሰው ካለ እኮ ሀብት አለ። ሰው ካለ እኮ የተዘጉ አብያተ ክርስቲያናት ይከፈታሉ። ሰው ካለ እኮ ጧፍ ዕጣኑ ይገኛል። ስለዚህ ላስተማሩን ለመምህራኖቻችን፣ ለዘመሩን ለዘማሪዎቻችን ቃሎት ያሰማልን ብላችሁ እግዚአብሔርን አመስግኑት። እናንተም ታዛችሁ ጊዜያችሁን፣ ሰዓታችሁን፣ ቤታችሁን ትታችሁ ከ26 ጀምሮ እስከ ዛሬ ድረስ ይህን ጉባኤ ስትሳተፉ ስለነበረ ራሳችሁን አመስግኑ። እስቲ እኔ በጣም ደስ ብሎኛል። መምህራኖቻችንን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። በእውነት ጠዋት እንደተነጋገርነው ሁሉ ጉባኤያችን ጉዳይ ተኮር ትምህርት ነው ሲሰጥ የሰነበተው። ዛሬም ቅድም መጋቤ ብሉይ መምህር ኃይለማርያም የሀገራችን ሀገረ ስብከታችን ዋና ስራ አስኪያጅ የጠዋቱን ወንጌል አትጨነቁ በሚል ርዕስ ተነስተው ብዙ መጨነቅ ብዙ መጠበብ እንደሌለብን በደንብ አድርገው ሰፋ አድርገው አስተምሮናል። መምህራችን መጋቤ ሃይማኖት መምህር ኢዮብም እንደዚሁ ዓለማዊውን ከመንፈሳዊ ሕይወት ጋር እንዴት አድርገን ይዘን መቀጠል እንዳለብን፣ እንዴት አድርገን አስማምተን መያዝ እንዳለብን በደንብ በሰፊው በጥልቀት አስተምሮናል። በእውነት እንደረካችሁ እኔ መንፈሴ ረክቷል፣ እናንተም እንደረካችሁ ነው የማምነው እና በእውነት የበደሌ ሕዝብ ሀገሩ ለምለም ነው፣ እናንተም በወንጌል ለምልማችኋልን ብላችሁ እግዚአብሔርን አመስግኑት። ሌላው ሳልዘነጋው ቅድም ጧፉን ለገጠሪቷ ቤተክርስቲያን ይሁን በአዲስ አበባ ላይ ብዙ አብያተ ክርስቲያናት ላይ እንደዚህ ጧፍ ማብራት ፕሮግራም ይካሄዳል። አግባብ ነው ብዬ አላስብም እንደራሴ። ብዙ አብያተ ክርስቲያናት በአዲስ አበባ አካባቢ ላይ ላይኖር ይችላል። የተዘጋ ጧፍ ያጣ ዕጣን ያጣ ቤተክርስቲያን ላይኖር ይችላል። እንደኛ እንደ ሀገረ ስብከታችን ግን እዚህ ወንድሞቻችን ገጠር ላይ ጧፍ ዕጣን አጣን፣ ማገልገያ አጣን፣ ዘይቤ አጣን እያሉ እየጠየቁ እኔ ጋር ስንት መጥቶ የሚጮህ ካህናት አሉ። ስለዚህ እኛ በጎናችን ላይ ወንድሞቻችን የዕጣኑ መዓዛ እየናፈቃቸው ጧፍ አጥተው መገልገያ አጥተው እኛ እዚህ ያላግባብ ስናበራ እግዚአብሔር እንዳያዝንብን ነው። ለዛ ብዬ ነው ጧፉ ለእናንተ አገልግሎት ላይ እንዲውልላችሁ። እዚህ ብናበራ ግፋ ቢል 10 ደቂቃ ሊቆይ ይችላል። ከዛ ውጭ የሚጠቅም ነገር የለም። ጧፍ መገልገያ ነው፣ ማገልገያ ነው የሚሆነው። በገጠሩ ደግሞ መቀደሻ ጠፍቶ ጧፍ ዕጣን ጠፍቶ የሚቸገሩ ካህናት አሉና ለነዛ እንዲውላችሁ በረከት እንድታገኙ ነው። በወንጌል እናንተ በወንጌል ታንጻችኋል፣ ተምራችኋል። እነዛ ደግሞ ቢያንስ
ይሄ ተስፋ ይሆናቸዋል። ከዚህ ከደብረ ሳይል መድኃኔዓለም ጧፍ ዕጣኑ አሁን እዚህ ብናበራ እኮ ዛሬ ሚዲያ ላይ ነው የሚውለው። እኛ እዚህ እየተቸገርን እሱ እዛ ጧፍ ያቃጥላሉ ሜዳ ላይ ነው የምንባለው። እና ስለዚህ ለበረከት እንድታገኙበት ነው። ነገ ተነገ ወዲያም ለገጠሪቷ ቤተክርስቲያን ቅድም እንደተባለ ሁሉ አንድ ሙዳየ ምጽዋት እንደውም በቋሚነት እናንተ የምትጥሉበት አስራት በኩራታችሁን ሳይሆን ለገጠሪቷ ምጽዋት የምትጥሉበትን እናስቀምጥላችኋለን። ይህ ቤተክርስቲያን ሌላው ተራፊ መሆን አለበት፣ ሌላው ደጋፊ መሆን አለበት፣ ሌላው ቤተክርስቲያናት የሚረዳ መሆን አለበት። ሳንነግርላቸው ያለፍነው መጋቢ ኃላፊ አባ ገብረ መስቀል በዚህ በቤተክርስቲያን በከተማ ላይ ያሉ ስንቀሳቀስ ጠቅላላ አባ ገብረ መስቀል ያሉ መጻሕፍቶቹ ማለት ነው እየገዙ ይሰጣሉ። ቅዳሴ ገዝተው ይሰጣሉ፣ ግጻዌ ገዝተው ይሰጣሉ። እንደዚሁም ደግሞ ለዚህ ለደብረ ሳይል መድኃኔዓለም በቀደመታ ይሄ አሮጌው ወደ ገጠር መሄድ አለበት በሚል አዲስ ልብስ የአንድ ደንብ 5 ሰሞነኛ ልብስና አንድ ለንዋየ ቅድሳት ለመቅደስ የሚውል ገዝተው ሰጥተውናል እና እግዚአብሔርን አመስግኑላቸው። ስለዚህ እንደዚህ ሁሉ እናንተ ካህናቱ በተለይ ለገጠሪቱ ቤተክርስቲያን ልጆቻችሁን እያስተባበራችሁ ሰንበት ትምህርት ቤት ሄዳችሁ በመዘመር ወጣቱ ሄዳችሁ በማገልገል መምህራኑ ሄዳችሁ ወንጌል በመስበክ ማገልገል አለብን። የገጠሪቱን ቤተክርስቲያን ማለት ነው። መምህራችን እንዳስተማሩን እኛ ትውልድ ላይ ካልሰራን፣ አብነት ትምህርት ቤት ላይ ካልሰራን፣ ሰንበት ትምህርት ቤት ላይ ካልሰራን ነገ ተነገ ወዲያ ቤተክርስቲያናችን መምህራችን እንዳስተማሩ ሌላ ዓለማዊ ይዘዋል ማለት ነው። እኛ ትውልድ ላይ መስራት አለብን። ወደፊትም የተዘጋጀው ጉባኤ አብነት ትምህርት ቤትን ትኩረት ያደረገ የተዘጉ ቤትን ትኩረት ያደረገ ጧፍ ዕጣን ያጡ አገር ያጡ ቤተክርስቲያን ትኩረት ያደረገ ጉባኤ ነው እና እዛ ላይም በደንብ አድርገን በሰፊው ቅስቀሳ ተደርጎ እንሄድበታለን። እኛ ትውልድ ላይ ካልሰራን፣ እኛ ልጆቻችንን ካላስተማር፣ እኛ ልጆቻችን ወደ ሰንበት ትምህርት ቤት ካላክ፣ እኛ ልጆቻችንን አብነት ትምህርት ቤት ገንብተን ካላስተማር ነገ ተነገ ወዲያ ቤተክርስቲያን የሚረከብ አናገኝም። አባቶቻችን ዛሬ እኛ ላይ አድርሰዋታል፣ እኛ ተረክብናታል። ከኛ በኋላስ ልጆቻችንን ካላስተማር፣ ልጆቻችንን ሰንበት ትምህርት ካላስገባን፣ ልጆቻችንን አብነት ትምህርት ቤት ካላስገባን እንግዲህ እንደ ደብረ ሳይል አብነት መምህር ተቀምጧል። ሰንበት ትምህርት ቤቱ በሰፊው እየተሰጠ ነው። ሌላ ቦታ ደግሞ ሰንበት ቤት ያልተቋቋማል። እዚህ ያለው ሰንበት ቤት በተለይ የደብረ ሳይል ፍኖተ ብርሃን ሰንበት ትምህርት ቤት አቅም አለው። ሌላ ቦታ ላይ ሄዶ ማጠናከር፣ ማቋቋም፣ ማበረታታት የከተማችን ያነት ሰንበት ትምህርት ቤት መምሪያው ገጠሩ ላይ ወጥቶ ሰንበት ቤትን ማቋቋም አለበት። ሰንበት ቤትን ማስፋፋት አለበት። ሐዋርያው ጉዞ ማድረግ አለበት። እንደዚህ ሆነም ቤተክርስቲያናችን እነዛ ባንስ እንኳን ባንሰጣቸው እኮ ሄደን እኛን አይተው ሲያዩን ተስፋ ይኖራቸዋል። እነዛ ምዕመናን ማለት ነው። ቅድም እንደተነገረው 6 አባወራ 7 አባወራ ያሉበት አሉ ገጠሩ ላይ። እነዛ ምዕመናን ጧፍ ዕጣን ገዝተው ቤተክርስቲያን ማስገልገል አይችሉም። አብነት ትምህርት ቤት መገንባት አይችሉም። ሌላ ባንችን ሄደን ዕለታዊ በዕለተ ሰንበት ሄደን አስተምረናቸው አጽናንተናቸው ዘምረንላቸው እንወጣ ተስፋቸው ነው እና ይህን ሁሉ ማድረግ ከኛ ይጠበቅብናል ማለት ነው። ማህበረ መድኃኔዓለም ነው እያደረገ ያለው። ይሄ ስብከተ ወንጌል ለ5 ቀን ያህል እንደዚህ የቆየ ስልጠና ነው እየተሰጠ ያለው። ይሄ ስብከት አይደለም፣ መሰረታዊ ትምህርትን እየተሰጠ ያለው። እናንተ የተማራችሁ ሌላው እንድትተርፉ፣ እናንተ የተማራችሁ ወደ ገጠር ሄዳችሁ እንድታስተምሩ፣ እናንተ ወጥታችሁ አብነት ትምህርት ቤት እንድታቋቋሙ፣ ሰንበት ትምህርት ቤቱን እንድታበረታቱ፣ ሰንበት ትምህርት ቤቱን እንድታጠናክሩ ነው እንጂ እንደዚህ ዕለታዊ ስብከት አይደለም ሲሰጥ የሰነበተው። ጉዳይ ተኮር ያልነው ጉባኤያችንም ለዛ ነው ማለት ነው። ስለዚህ መምህራኖቻችን በሰፊው አስተምሯል። እናንተም ረጅም ሰዓት ቆማችኋል። ግን 1 ደቂቃ 2 ደቂቃ ይቆምና አልመሰለም። ለምንድን ነው? ከቃለ እግዚአብሔሩ ጀምሮ ከትምህርቱ ጀምሮ ከዝማሬው ጠቅላላ ራሳችን እያለመለመን ስለሆነ ማለት ነው። በእውነት እንደዚህ የወንጌል ፍቅር ካላችሁ ነገ ተነገ ወዲያ እነ መጋቤ ሃይማኖት መምህር ኢዮብ፣ እነ ዘማሪት ምርትነሽ፣ ሌሎችም ነገ ተነገ ወዲያ የበደለ ሕዝብ ፍቅር ነው መተን እናገለግላለን ብለዋል። እኔም የተሰጠኝ የቤት ስራ ነበረ። እንደ ሰንበት ትምህርት ቤቱ መልእክቴን አድርሻለሁ። መጋቤ ሃይማኖት መምህር ኢዮብም ዘማሪት ምርትነሽም ለታኅሳስ 3 ለዝማሬው ምርቃት እንመጣለን ብለዋል። ሁላችሁ እግዚአብሔር ይመስገን። ስለዚህ በዛም ጊዜም እንደዚሁ ከዚህ የበለጠ በስተን ቦታ ጠቦን ከዚህ የበለጠ ደግሞ የምንደሰትበት እኔ በእውነት ሰው ቤተክርስቲያን ሲጠፋ በዕለተ ሰንበት የሚያስቀድስ ሰው ሲጠፋ በዕለተ ሰንበት ሥጋ ወደሙ የሚቀበል ሲጠፋ በጣም ይጨንቀኛል። በወንጌል የምንማረው ወንጌል የሚሰበከው ትምህርት የሚሰጠን ንስሐ እንድንገባ ነው። ከዓለሙ ዛሬ እኮ ሰይጣኑ አድሯል፣ አጋንንቱ አድሯል። ብዙዎቻችን ጊዜያችን ባልባሌ ቦታ እናሳልፍ ነበረ። ይሄን ሰሞን ግን 6 ቀን እዚህ ወንጌል ስንማር ስንሰነብት
ሰይጣንን እምቢ ብለን እግዚአብሔር እሺ ብለን ሆ በልቦ ለእግዚአብሔር ወእምቢ በልቦ ለጋኔን። አሁን እኮ ልቦናችን ወደ ላይ ሊሸፍት እያሰበ ነው። ወደ ቤታችን ውስጥ እያንጎዳጎደ ነው። ነገር አይሆንም እያለ ለእግዚአብሔር መታዘዝ አለብን። ለቃለ እግዚአብሔር መታዘዝ አለብን። ወደ ቤተ እግዚአብሔር መሄድ አለብን። መባረክ አለብን። በወንጌል መባረክ አለብን። መማር አለብን ብለን የሰይጣንን ሐሳቡን ቆራርጠን የጣልንበት ዕለት ነው። በእውነት ሰይጣን አንጀቱ ያረረበት ዕለት፣ በእውነት እኛ የተደሰትንበት፣ ቤተክርስቲያን የተደሰተችበት፣ አምላካችን ቸሩ መድኃኔዓለም የተደሰተበት፣ እኛ እንደዚህ ሞልተን እግዚአብሔር ይደሰታል። እግዚአብሔር ከኛ መካከል ላይ ሆኖ ይባርከናል። እንባረካለን፣ ህይወታችን እንባረካለን ማለት ነው። ስለዚህ እኮ ማህበሩ ከዛ ለ6 ቀናት ያህል እስከ ዛሬ ድረስ ቤቱን ንብረቱን ትቶ እናንተ ከዚሁ ወጥታችሁ ተመልሳችሁ ቤታችሁ ትገባላችሁ። ትንሽ አምሽታችሁ ማታ 3 ሰዓትም ቤታችሁ ትገባላችሁ። ጠዋትም አርባችሁ ቤታችሁ ልጆቻችሁ ትገባል። እነሱ ግን ቤታቸው ልጆቻቸውን ጥለው ይህን ወንጌል ለማስፋፋት ነው ሐዋርያዊ ጉዞን አድርገው እናንተ እንድትማሩ እናንተ ከእግዚአብሔር ጋር እንድትገናኙ አባቶቻቸው እናንተ ያሳደጋችኋቸው ልጆች ያስተማራችኋቸው ልጆች እነዚህ መምህራን እኮ ዛሬ ከሰማይ ወርዶ አይደለም። ከአብነት ትምህርት ቤት ከሰንበት ትምህርት ቤት ነው የተገኙት። በደሌ ላይም ብዙ ሰንበት ትምህርት ቤቶች ዘማሪያን እየወጡ ነው። ብዙ ሰባኪያን እየወጡ ነው። ደብረ ፀሐይ ቅዱስ ገብርኤል እንደዚሁ ዘማሪያን እየወጡ ነው። ስለዚህ እንደዚሁ ነገ ተነገ ወዲያ እኮ እናንተም እንደዚሁ አገልጋይ ነው የምትሆኑት። እነዚህ መምህራን የቤተ ክርስቲያናቸውን አባቶቻቸው ሁለታ ባለመርሳት መጥተው እያገለገሏችሁ በዝማሬም በወንጌልም አገልግለዋቸዋልና እልል ብላችሁ እግዚአብሔርን አመስግኑላቸዋለን። ለዛሬ ያደረሰ አምላክ ለዛሬ ዓመት በሰላም ያደርሰን። መምህራኖቻችንን እግዚአብሔር አምላክ ቅፍ ድግፍ አድርጎ ከፊት ከኋላ ቀኝ ግራ ሆኖ ወደ ባታቸው በሰላም ይመልስልን። እናንተንም እግዚአብሔር ይባርካችሁ። አባቶቻችንን በእድሜ በጸጋ ይጠብቅልን። እናቶቻችንን እድሜያቸውን ያርዝምልን። ሕፃናቱን በጥበብ በአእምሮ ያሳድግልን። ለሀገራችን ጽኑ ሰላምን ይስጥልን። የሞቱ ወገኖቻቸውን ነፍሶቻቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። የታሰሩትን ያስፈታልን። የተራቡትን ያጥግብልን። ሰላማዊ ሌሊት ያሳድረን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስርልን ለዘላለሙ አሜን። ለመምህራኖቻችን ለዘማሪዎቻችን እንዲሁም ለማህበረ መድኃኔዓለም አንድ ጸሎተ ማርያም በህብረት እንደግምላቸዋለን። እኛም የምንከፍላቸው ዋጋ የለንም። ዋጋ የሚከፍል መድኃኔዓለም ስለሆነ አንድ ጸሎተ ማርያም ደግመን በጸሎት እናስባቸዋለን ማለት ነው። ሰላም ለኪ ሰላም ለኪ እንዘንሰግን ለኪ እንተ ሐና እምኪ ወኢያቄ ማቡኪ ማህበረ ንግር ባርኪ ጸሎተ እግዝእትነ ማርያም ንግር ወላዲተ አምላክ ታብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬ መድኃኒት መሲሙናት ነው ቢዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ኩሉ ስሙ ሳይለ ትውልድ ትውልድ ፈረሙ ገብረ ኃይለ ምሕረቱ ዞሮሙ ለላቢው ናልቦሙ ነሰቶሙ ላየላን ናርቶሙ አያዩ ለትናስ ወፈነዎሙ ራቆሙ ለሁላሉ ተወክቦ ለሰላም ከመከረ ሳሉ ዘይቤሉ ናሆይ ለላብራ ወለተማ ስብሐት ለአብ ለዓለሙ ለዓለመ ዓለም ማርያም ድንግል ወላዲተ አምላክ ማመን ሳሊተ ምሕረት ለውደት ሳሊተ ምሕረት ድንግል ማርያም ከልጇ ከወዳጇ ታማልደን። ሳሊተ ምሕረት ድንግል ማርያም እቅፍ ድግፍ አድርጋ ከፊት ከኋላ ቀኝ ግራ ሆና አርባታቸው ሰላምታ አድርስልን። የእናት ልመና ፊት ያስመልስ አንገት ያስቀልስምና ማህበሩን አስፍቶ ይጠብቅልን። ለእኛም ሰላሙን ይስጥልን። ሕዝበ ክርስቲያን ይባርክልን። ሀገራችን ጽኑ ሰላም ያድርግልን። አባታችን ሆይ
እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለርስተ መንግሥተ ሰማያት የበቃን የተዘጋጀን ያድርገ ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ብለን እንጸልይ። ባለፈው ይቅር እንዲለን በሚመጣው እንዲጠብቀ እንደዚሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የእኔንም የወገኖችን ኃጢአት ይቅር በል። የማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በሰላም ወደ ቤታችሁ ግቡ። እሺ መርሃ ግብራችንን በዚሁ ፈጽመናል። ሕፃናትን